የተቋማት ቅንጅት ወይም ትስስር እንደ መሬት ተቋም መሬት ተኮር የሆኑ የልማት ፕሮጀክቶችን ለማሳካት የሚኖረው ሚና ጉልህ ነው። የመሬት ልማትና አስተዳደር ቢሮም በበጀት ዓመቱ መግቢያ ላይ ከስራ ባህሪው አንጻር በከተማ አስተዳደሩ ስር ካሉ 22 ተቋማት ጋር ትስስር በመፍጠርና የጋራ እቅድ በማዘጋጀት ወደ ስራ ገብቷል። መሬት ሁለገብ ነው። እያንዳንዱ ነገር የሚሰራው መሬት ላይ ነው። የእኛ መስሪያ ቤት ደግሞ የመሰረተ ልማት አቅራቢ ተቋም እንደመሆኑ መጠን እያንዳንዱ ስራዎቹ መሬት ያስፈልገዋል። ከወሰን ማስከበር ጋር በተያያዘ የሚነሱ ጉዳዮች አሉ። ከመብት ፈጠራ ጋር በተያያዘ ብዙ ቦታዎች አሉን። እኛ የውሃ መሰረተ ልማት ያለበት፣ የፍሳሽ መሰረተ ልማት ያለበት ከነዚህ ጋር በተገናኘ ከመሬት ጋር ብዙ የሚያገናኘን ነገር አለ። 730 የተደራጁ ማህበራት የመሬት ዝግጅት ከመሬት ጋር የተረከብ ነው። ለመምህራን ማህበር የቦታ ዝግጅት እና ደግሞ ቀጣይ የሚመጡ ማህበራት አሉ። ይህን ሁሉ የመሬት ዝግጅት ከመሬት ማኔጅመንት ነው የምንቀበለው። እነኚህ ተቋማት የሚያገናኛቸውን ስራዎች መርጠው በሚሰጡት አገልግሎት ወደ ህብረተሰቡ ተደራሽ ለመሆን በበጀት ዓመቱ ያቀዱትን እቅድ የ9 ወራት አፈጻጸም ገምግመዋል። ፕላትፎርሙ በጣም ብዙ ስራዎች ሰርቷል። ኤክስፔክት ከምናደርገው በላይም ነው በቅንጅት የተሰራ ያለው። የመሬት አቅርቦት ላይ፣ የኢንፍራስትራክቸር ማለት የመሰረተ ልማት አቅርቦት ላይ፣ የአገልግሎት ማሻሻል ላይ ብዙ ስራዎች ተሰርቷል። በተለይ ሲስተም አገልግሎት ከማሳለጥ አንጻር ስማርት ሲስተሞች ከመጠቀም አንጻር ብዙ ስራዎች ተሰርተዋል፣ እየተሰሩ ነው ያሉት እና አመርቂ ሁኔታ ነው። ለቀጣይ ደግሞ ያሉ ጉድለቶችን ታይተው መስተካከል የሚገባቸውን እና ደግሞ አመታዊ እቅዱን ከማሳካት አንጻር ብዙ ዳይሬክሽኖችን የወሰዱበት ግምገማ ነው። የህብረተሰቡን የልማት ጥያቄ፣ የመልካም አስተዳደር ጥያቄዎች፣ ሌሎች አገልግሎቶችንም በተቀናጀ አኳኋን ተደራሽ ለማድረግ የታሰበበት ስለሆነ ባለፉት 9 ወራት በርካታ ስራዎችን ሰርቷል። በተለይም ደግሞ ከልማት ተነሺዎች አንጻር የመሰረተ ልማት ዝርጋታ በተለይም ደግሞ የመዳረሻ መንገድ እንዲከፈት፣ የውሃ መስመር እንዲዘረጋ፣ የመብራት አገልግሎት እንዲደርስ እና ከዚህ ጋር ተያያዥነት ያላቸው ስራዎች እንዲከናወኑ በማድረግ ረገድ ባለፈው 9 ወራት በከተማችን ውስጥ ሲከናወኑ የነበሩ የልማት እንቅስቃሴዎችን በተሟላ አጋዥነት ሁኔታ ተፈጽመዋል ማለት እንችላለን። ይህንን በሪፖርት ብቻ ሳይሆን ስራዎቹ በተገቢ መንገድ ስለመሰራታቸው በአካል በመንቀሳቀስ ጭምር ክላስተር እየተደራረግን ተቋማት በመሄድ በአካል በማየትም የተደራረቡ የመልካም አስተዳደር ችግሮችንም መፍትሄ በሚሰጥ አኳኋን ያከናወናቸው መሆኑን ከተግባር ጋር አዋህደን የተማርንበትና ያየንበት ሁኔታ ነው ያለው። ተቋማት ከመሬት ልማትና አስተዳደር ቢሮ ጋር በመቀናጀታችን በብዙ አትርፈናል ይላሉ። የውሃ መሰረተ ልማት ተቋማቶች አሉ፣ ጉድጓዶች አሉ፣ የፍሳሽ ማጣሪያ እነዚህ ዲሴንትራላይዝድ የምንላቸው ወይም ያልተማከለ ፍሳሽ ማጣሪያ ጣቢያዎች ብዙ አሉን። የተማከለ የፍሳሽ ማጣሪያ ጣቢያዎች አሉን። ሰፋፊ ዞታዎች አሉ። እነዚህ ዞታዎች የወሰን ጉዳይ ይነሳባቸዋል። ያንን የወሰን ጉዳይ ከመፍታት አኳያ የመብት ፈጠራን ከማድረግ አኳያ መሬት ጠቅሞናል በጣም። ከዛ ባሻገር ደግሞ በየቀኑ የምንገናኘው ቅድም እንዳልኩሽ የዴቨሎፕመንት ስራ አለ። አሁን በጣም ትልቁ እንደ ዋና ፍሳሽ የሰራነው ፕሮጀክት አንዱ የኢስተርን ካችመንት ወይም የምስራቅ ተፋሰስ የፍሳሽ ማጣሪያ ጣቢያ ፕሮጀክት ነው። ይሄ ፕሮጀክት ሲጠናቀቅ ወደ 106,000 ሜትር ኪዩብ በቀን የማጣራት አቅም የሚኖረው ትልቅ የፍሳሽ ማጣሪያ ጣቢያ በጣም ትልቅ ማለት ነው። ይህን ስናደርግ ግን በከተማ ውስጥም ሆነ ከከተማው ዳርቻ ውጪ ትልልቅ መስመሮችን ዘረጋል፣ ቆፈራል ማለት ነው። ስለዚህ ያ ደግሞ የራይት ኦፍ ኢሹ ያነሳል፣ የባለቤትነት ጥያቄዎች ያነሳሉ፣ ከካሳ ጋር በተያያዘ ያነሳሉ። ይሄ ደግሞ በጊዜ ካልተፈታ የፕሮጀክቱ ዲሌ ወይም የመዘግየት ሁኔታ ይኖራል። ከዛ ባሻገር ደግሞ ኮንትራክተሩ ክሊያንቱን ወይ ደግሞ አሰሪውን ተቋም የመክሰስ ወይ ደግሞ በጊዜ ይሄ ነገር አልተነሳልኝም፣ ይሄ ፖል አልተነሳልኝም፣ ወይ እዚህ ቦታ ያለው ይዞታ አልተከበረልኝ ብሎ ክሌም የማድረግና ለዛ ክሌም ደግሞ ተቋሙ ወይም ባለስልጣን መስሪያ ቤት እንዲከፍል የሚገደድበት ሕግ ስላለ ይህን ችግር መሬት ይፈታልናል። በየጊዜው የፕሮጀክት ኦፊስ ባለሙያዎቻችን እዚህ መሬት እየመጡ ከዲዛይን ጋር በተገናኘ ከመሬት ጋር በተያያዘ ያው መፍትሄ እየሰጠን ያለውና መሬት ጥሩ ነው። በዋነኝነት የከተማው ትልቅ ሀብት ነው የመሬት ጉዳይ ነው። ያንን መሬት ደግሞ በቴክኒካል ስራዎች መሬት አስተዳደር እያስተዳደረ ይገኛል። ነገር ግን በጠበቀው መሬት ያለ አግባብ እንዲወጣና የመሬት ወረራን ለመከላከል የአዲስ አበባ ደንብ ማስከበር በ119 ወረዳ በ11 ክፍለ ከተማ ስምሪት እየተሰጠ እነዚህ መሬት ባንክ ያሉትን ቦታዎች ይጠብቃል።
በዛ ልክ የመሬት ባንክ የቀን ውሎ ምንድነው የሚለው ይገመገማል። ስለዚህ በዚህ መሀል ምንድነው ደንብ ማስከበር ባለስልጣን ጋር ያለና መሬት አስተዳደር ጋር ያለው የመሬት ባንክ የገቡ ቁጥሮች ተናባቢያን ነበሩ። ስለዚህ ከዚህ ክላስተር አንደኛው የተጠቀምነው የመሬት ቆጠራውን ኦዲት ጀመርን። ከዚህ ካሉ መሬት ባንክ ቡድን አስተባባሪዎች ጋር ጀመርን። እነዛ ቁጥሮች እኛ ጋር ካለው የነሱ እየተለያየ የነበረውን አንደኛ የማስተካከል፣ ሁለተኛ ገቢና ወጪ መሬት ደንብ ማስከበር ባለስልጣን ራሱ እንዲያውቅ ከመሬት ጋር ተመሳሳይ መረጃ እንዲኖረው የተደረገበት ሁኔታ አለ። በዚህ አጋጣሚ ከጀመርነው ከ11ዱም ክፍለ ከተማ 8ቱም ኦዲት ሪፖርት ጨርሰው ወደኛ የተላከ ወደ መሬትም ባንክ ቡድን ላሉት የተላከበትና ሁለታችንም ጋር ተመሳሳይ የሆነ ነገር መረጃ እንዲኖር ይሄ ክላስተር ጠቅሞናል። ትልቁ ፋይዳ ምንድነው? ታይም ሴቪንግ ነው። ጊዜ ይቆጥብልናል። በተጨማሪ ዋጋ ይቆጥባል። በተለይ ኮንስትራክሽን ሪወርኮችን ያስወግድልናል። በተለይ ተቀናይቶ በመስራታቸው ሊመጣ የሚችለውን የዋጋ ልዩነት፣ የዋጋ ክስረት በጣም ይቀንሳል። በመቀናጀት ክላስተር መስራቱ ከዚህ በላይ ጥቅሞች አሉት። የተቋማት ትስስር አስፈላጊ ከሆነባቸው አበይ ተግባራት ውስጥ አንዱ ነው የተገልጋይን እንግልት መቀነስ። አንድ ጉዳይ 2-3 ቦታ በመልስ የሚሰራውን በዚህ በክላስተር በአንድ ፕላትፎርም አድሬስ ማድረግ ይቻላል። ሁሉም አመራር ሴም ታይም ሴም ኢንፎርሜሽን ይኖራቸዋል። በዛ መልኩ የባለ ጉዳይ ልሹ የተቀላጠፈ መልኩና ጊዜን በቆጠበ መልኩ ዴሊቨር እያደረግን ያለ ነው። የሆነ ሰው ለመገንባት ወይም ቤት ለመስራት ይፈልጋል። ቦታው ላይ ግን በትክክል የውሃና ፍሳሽ መሰረተ ልማት አለ የለም የሚል ጥያቄ መረጋገጥ አለበት። ይህን ጥያቄውን የሚያስነሳው ያው ከስተመሩ ነው ማለት ነው። ያንን ፍቃድ ለማግኘት ከዛ በኋላ ወደ ኮንስትራክሽን ይገባል። ስለዚህ ፍቃዱን የሚያረጋግጥልን የግንባታ ፍቃድና ቁጥጥር ባለስልጣን አለ፣ መሬትም አለ። ያንን በአጭሩ መፍታት እንችላለን ማለት ነው። ስለዚህ እንደዚህ ነገሮች ናቸው ሞር የከስተመርን ምልልስ የሚሉልን የሚቀንሱልን። ደንበኛው የሚፈልጋቸው ጥያቄዎችን እኛ ለደንበኛው ምላሽ ለመስጠት መጀመሪያ ከዚህ ተቋማት ከመሬት ከግንባታ ፍቃድ ባለስልጣን ጋር የምናደርጋቸው ነገሮች ያንን ምልልስ ይቀንሱልናል። ስለዚህ በቅርበት በተገናኘን ቁጥር ደንበኛው የሚያነሳቸውን ጥያቄዎች እኛ ለመመለስ እድል ይፈጥርናል ብዬ ነው የማስበው። ቢሮ ከስራ ባህሪው አንጻር ከተቋማት ጋር የጀመረው ትስስር በህብረተሰቡ ዘንድ የሚነሱ የመልካም አስተዳደር ችግሮችን የጋራ በማድረግ በፍጥነት ምላሽ እንዲያገኙ የሚያስችል እንደመሆኑ በ9 ወራት የአፈጻጸም መድረክ ላይም በበጀት ዓመቱ ቀሪ ተግባራት ላይ ውይይት ተደርጎ የጋራ አቅጣጫ ተቀምጧል።